እግዚአብሔር አንድም ሶስትም ነው፣ እግዚአብሔር በሶስት አካል ያለ ነው ብለህ አታምንም ወይስ ታምናለህ? እሺ ጥሩ መዝሙረ እኔ እግዚአብሔር መንፈስ ነው ብዬ ነው ማምነው። በአንድ አካል በክርስቶስ ተገልጧል ብዬ ነው ማምነው። እግዚአብሔር አካል አይደለም። እግዚአብሔር በአካል ተገለጠ እንጂ እግዚአብሔር አካል አይደለም። እግዚአብሔር መንፈስ ነው። ስለዚህ በአንድ አካልና በአንድ መንፈስ ነው። ቅድም ለምን ታዲያ እንደዛ አልከኝ? ቅድም በሶስት አካል ታምናለህ ስል ለምን አዎ አልከኝ? መዝሙረ ገብቶኛል። ኢዮባን ሳየው ቅድም በጣም ረጅም ሰዓት ስላወራን ይሄንን ጉዳይ ድጋሚ አንስተን ወደ ሌላ ርዕስ ውስጥ እናንተ ያነሳችሁት የርዕስ ጉዳይ አይደለም የጠየቅኩህ። እኔ ስለ ትምህርት እንዳንገባ ወይ ወንድም የጠየቅኩህ ስለ ትምህርት ነው እንጂ የርዕስ ጉዳይ አይደለም። እኔ ጠይቄ የነበረው እምነትህን ነው። እምነትህን ስጠይቅህ እምነትህን ለምን ዋሻኸኝ ነው ጥያቄ። አሁን እኔ እምነት እየዋሸሁኝ አይደለም እኮ መዝሙራ ስትጠይቀኝ ቅድም በሶስት አካል ታምናለህ ስል አዎ አልከኝ። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብ ነው አይደለም ስል አዎ አልከኝ። ትክክል ነው መዝሙራ። ርዕስ እንዳንስትና ይሄንን ጉዳይ እንዳናወራ ስለፈለኩ ነው። እኔ ስለ ርዕስ መሳት አይደለም፣ ስለ እምነትህ ነው የጠየቅኩህ የነበረው ወንድሜ፣ ስለ እምነትህ። እሺ ምናልባት ይቅርታ እንደዛ ስላልኩኝ እኔ ያልኩበትን ኬዝ ነግሬሃለሁ። ይቅርታ እንደዛ ስላልኩ በስላሴ ታምናለህ ስትለኝ አዎ ያልኩ ወደ ርዕሳችን እንድንገባ ነው እንጂ ምናልባት ይቅርታ መጠየቅ ይኖርብኛል። በጣም ይቅርታ። ግን አሁን ባነሳችሁት ርዕስ ላይ ብናወራ መልካም። ሙሉ ወንጌልም አይደለህም ማለት ነው አይደለ? ሙሉ ወንጌልም እኔ ምን ወንጌል ነኝ? ሙሉ ወንጌል የስላሴን ትምህርት የሚክድ ትምህርት የላትም። እኔ የእምነት መግለጫዋም አለኝ እጄ ላይ። ሙሉ ወንጌል እንደዚህ አታስተምርም። ለምንድን ነው ይሄንን ልትቀበል የቻልከው ካልከኝ፣ ስለአንተ አልጠየቅኩም። እኔ ስለ ቤተ እምነቱ አይጠየቅኩም። ቤተ እምነቷ እንደ ቤተ እምነት አንዴ ስማኝ፣ እንደ ቤተ እምነት ሙሉ ወንጌል ይህ ትምህርት በእምነት መግለጫው ላይም የላትም። የሙሉ ወንጌልም ትምህርት አይደለም። የኦንሊ ጂሰስ ትምህርት ነው። የሐዋርያት ቤተክርስቲያን ትምህርት ነው። ኦንሊ ጂሰስ ነህ? እኔ ከኦንሊ ጂሰሶች ጋር አወራለሁ፣ ግን ይኸውልህ ተረዳኝ። በተለያዩ ቤተ እምነቱ ውስጥ ያለው የስላሴ አስተምህሮ የተለያየ ነው፣ አንድ አይነት አይደለም። እኔ ስለሱ አልጠየቅኩም። ኤቢ ስለተለያዩ ቤተ እምነቶች አይደለም። ፕሊዝ በሙሉ ወንጌል ውስጥ አዎ ስላሴ ታምናለች። በቃ ስለዚህ አንተ ከሙሉ ወንጌል እንዳትል፣ ምክንያቱም ቤተ እምነቷን ተቋሟን ጠርተህ ክሌም አድርገህ ሙሉ ወንጌል ነኝ እንዳትል። ትምህርት የኦንሊ ጂሰስ ነው። እኔ ኦንሊ ጂሰስ ነኝ ማለት እችላለሁ። ትምህርትን የሚስማሙት ጋር ህብረት አድርግ። ትምህርትን የማይስማሙትን ለምን ሪፈር ታደርጋለህ? አንደኛ ውሸታም ያሰኛል፣ ውሸትም ነው። ምክንያቱም ሙሉ ወንጌል እንደዚህ አታስተምርም። ለምሳሌ እኔ ኦርቶዶክስ ነኝ ብዬ በስላሴ አላምንም ብል ውሸታም ነው የሚባለው። ምክንያቱም ኦርቶዶክሳዊ ትልቁ ትምህርታችን የነገረ ስላሴ ትምህርት ስለሆነ ቤተ እምነትን ጠቅሰህ ሙሉ ወንጌል ነኝ ብለህ እንደዚህ መወሻሸት ውስጥ መግባት የለብንም። ሙሉ ወንጌል ነኝ አትበል። እኛ ጋር ለመሰለ ወንድሜ የሆነ ነገር ስለነካሃልን ብለን የምናጨበጭበው የምንደግፈው እውነት ነው። ትክክል አይደለም። ይህን ነገር አስተካክል። እሺ ወንድማ። እሺ መዝሙራ። እሺ ጥሩ። አይውሽ ስለ ስላሴ ባውራክ ሰው ስለ ስላሴ ላይ ትልቁን የነገረ መለኮትን የአምላክን ነገር ሮንግሊ ተረድቶ ስለ ንጥቀት ማውራት በጣም የማይሆን ርዕስ ነው። ግን ይሁን፣ በርዕሱ እንድንሄድ ይሁን። እሺ እንነጠቃለሁ ብለህ ታምናለህ? በመጽሐፍ ቅዱስ ላይ ንጥቀት እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ ንጥቀትን እቀበላለሁ። አሁን የትኛውን የንጥቀት ደረጃ ነው የምታምነው አንተ? 3 አይነት የንጥቀት ትምህርቶች አሉ በፕሮቴስታንቱ ዓለም። አንተ የትኛውን ደረጃ ነው የምትቀበለው? እሺ ምናልባት መዝሙረ 3ቱን ደረጃዎች ብትነግረኝ። አታውቃቸው? አንተ ለምሳሌ የትኛውን እንጠቃለን ነው የምትለው? ኦኬ በመጨረሻው ዘመን ኢየሱስ ክርስቶስ ሲመጣ የሱ የሆኑትን ከምድር መከራውን እንዳያዩ የሱ የሆኑትን ብቻ ከምድር ላይ እንደሚወስድና ክርስቲያኖች እንደሚነጠቁ አምናለሁ። ከዛ በኋላ አንድ ንጥቀት ብቻ ነው ያለው፣ ሌላ ንጥቀት አይኖርም ማለት ነው። ኦኬ ጥሩ። ስለዚህ መልካም። እሺ አሁን ይህን ካነሳህልን ወዴት ነው የሚሄደው መሰለ? ወደ ዲያቆን ናታይና ዲያቆን መኩ መጥቷል ነገሩ እና እኔም ቅድ ብዙ ስላወራው እንትኑን ንገርና ወደ እነሱ አስተላልፋለሁ። እሺ ከዛ በፊት ግን እንደው መዝሙር ያሬድዬ መሀል ልግባና በጣም ይቅርታ ወንድማችን ኤቢ አንድ ጥያቄ አንስተንለት ከዛ ወዲያ ወደ ንጥቀቱ ብንገባ የተሻለ ይመስለኛል። ምክንያቱም የኔ ጥያቄ እንዴት ግልጽ አድርግልኝ በስጋው ስትል
እሺ አሁንም ስማኝ፣ ኢየሱስ ክርስቶስን በስጋ ታመልከዋለህ አምላክ ነው ብለህ የኢየሱስ ክርስቶስን በስጋ ሰውነቱ አምላክ ነው ብለህ ታመልከዋለህ ነው ጥያቄ? ኦፍኮርስ የጌታ የኢየሱስ ክርስቶስን ስጋ አምላክ ነው ትለዋለህ? ስጋ አምላክ ሊሆን አይችልም። ስለዚህ የኢየሱስ ክርስቶስ ስጋ አምላክ አይደለም። ለምንድን ነው? ስጋ ምንድን ነው? አምላክ የሚታይ አይደለም። ስለዚህ ኢየሱስ ክርስቶስን አምላክ ነው ብዬ ኢየሱስ ክርስቶስ የሚታይ ነበረ። ያ ትክክል። ስለዚህ አምላክ አይደለም። አምላክነቱ መንፈስ ነው፣ የማይታይ ስለዚህ እኮ ምንም ኢየሱስ ክርስቶስ የሚታይ የሚዳሰስ የሚነካ ነበር። አምላክነቱ አይታይም። የማምነው አምላክነቱን በማይታየው ባህሪው ነው። ኢየሱስ ክርስቶስ ያ የሚታየው አካሉ የአምላክ አይደለም። አምላክ አይደለም። የሚታየው ባህሪ አምላክ አይደለም። አምላክ አይሞትም። ማን ነው በመስቀል ላይ ያዳነክ? ክርስቶስ ስጋው። በሚታየው አካሉ ወይስ በማይታየው? በሚታየውም በማይታየውም። የሚታየው አካል እንዴት ሊያድን ቻለ? የሰው ነው። እግዚአብሔር አምላክ የማይታየው አምላክ የተገለጠበት ስጋ ነው። ስለዚህ በዛ ስጋ ያ የተገለጠበት ስጋ አምላክ አይደለም። ስጋ አምላክ ሊሆን አይችልም። አምላክ ደም አለ የለውም። ስለዚህ በደሙ በኩል አዳነን ይላል መጽሐፍ ቅዱስ ላይ። ትቃወመዋለህ እነ ጳውሎስን? አዎ ትክክል። በደሙ በኩል አዳነን። ደም አምላክ ደም አለው? መንፈስ ደም አለው? ክርስቶስ እኮ አምላክ የተገለጠበት ስጋ ነው። አምላክ መንፈስ ነው። አምላክ ደም አለው? ጥያቄ። አምላክ ደም የለውም፣ አይታይም። ደም ከሌለው በደሙ በኩል ዳነን አለ። ያ ደም ደግሞ የሚታይ የሚነካ የሚዳሰስ ነው። ስለዚህ ያ ደም ማዳን ይችላል? አዎ ማዳን ይችላል። እንዴት ሊያድን ቻለ? የአምላክ ያልሆነ። ጥሩ። ባለቤትነቱ የአምላክ ስለሆነ የእግዚአብሔር ስጋ ስለሆነ። ባለቤትነቱ የአምላክ መሆኑን በምን አወክ? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ሲያስታርቅ ነበር ይላል። በክርስቶስ ሆኖ እግዚአብሔር እንዴት እንዳስታረቀ ንገረን እስኪ። ክርስቶስ ማለት እግዚአብሔር አብ የተገለጠበት ስጋ ነው። በክርስቶስ ውስጥ ያለው አይሰማም? አንዴ ድገመው። ክርስቶስ ማለት እግዚአብሔር አብ የተገለጠበት የሰውነት አካል ነው። ስለዚህ በዛ አካል ውስጥ ማን የሚባለው አካል? ክርስቶስ ማለት እግዚአብሔር አብ የሚባል የማይታየው አምላክ የተገለጠበት አካል ነው። ስለዚህ አብ ተገልጧል ማለት ነው። በትክክል በክርስቶስ አብ የሚታይ ሆነ ማለት ነው። አምላክ አይታይም ብለኝ ነበረ ቅድም። ኖ አብ በሚታይ አካል ነው የተገለጠው እኮ። በማን አካል ውስጥ? አብ በማን አካል ውስጥ ታየ? በክርስቶስ ውስጥ። ስለዚህ የሚታይ አምላክ የለም አላልከኝም ቅድም? በክርስቶስ ተገለጠ እኮ። የሚገለጥ አምላክ የለም፣ የሚነካ የሚዳሰስ አምላክ የለም አላልከኝም ቅድም? አሁንም አምላክነቱ እኮ አይታይም፣ አይጨበጥም፣ አይዳሰስም። ኢየሱስ ክርስቶስ ይነካል፣ ይጨበጣል፣ ይዳሰሳል። የተገለጠበት በትምህርት እናውራው፣ ምንም ችግር የለውም። ትልቅ ስለሆነ ዲያቆን ይቀጥሉሽ ነው። አይ ልቀጥል ሰን ይቅርታ። በጣም ሙሉ ወንጌል ነኝ አላልክም እንዴ ኤቢ? ቅድም ተናግሬ ነበር፣ ይህን ነገር መድገም እንዳይሆንብኝ። አሮን ነው ብቻ አሁን የምታወራው የኦሊጂሰሶችን አስተምህሮ ነው። እኔ ከኦሊጂሰሶች ጋር በጣም አወራለሁ። አዳምሻ አስገባው እስቲ የሙሉ ወንጌልን። ማን ነው? ጆ አለ ከታች አስገባው። እሱ ሲገባ ኦሊጂሰስ ነው። እኔ ሙሉ ወንጌል ነኝ። በሙሉ ወንጌል እምነት ውስጥ ነው ያለሁት። ግን ምንድነው በስል አስጨርሰኛ እንዴ ዲያቆን ክሊር ላድርግሎት። ቅድም ኤቢ አንድ የሚወት አድርግልኝ ወንድሜ። ቅድም ሲገባ በስላሴ ታምናለህ ወይ ስለው አዎ አምናለሁ አለኝ። በኋላ ላይ ውሸት እንደሆነ ራሱን ማመነ፣ በስላሴ እንደማያምን እሱን አጣራው። ከዛ ደግሞ ሙሉ ወንጌል ስላኝ እሱም ውሸት ነው፣ ሙሉ ወንጌል እንደዚህ አታምንም። ሙሉ ወንጌል በስላሴ የምታምን እግዚአብሔርን አንድም ሶስትም ብላ የአካል ሶስትነትን የምታምር ተቋም ናት። ስለዚህ ያ ሙሉ ወንጌል ነኝ ብለህ አትሸውድ፣ አትዋሽ፣ ትክክል አይደለም። እንደዚህ አይነት አስተምሮ ቤተ እምነትን ጠቅሰህ ብየዋለሁ። እና እኔ ፐርሰናሊ የምሰማው ከአንደበቱ የሐዋርያት ቤተክርስቲያን የኦኒቸስ ትምህርት ነው። በዛ ልክ ነው አይ ቲንክ ማውራትም ያለብን አድሬስ ማድረግ ያለብን። ግን ያው ከሙሉ ወንጌል ደግሞ ዮሐንስ ስለመጣ እኛ እንደዚህ በእምነት ተቋም እየተገለጸ ውሸት ከተወራ አናሳልፍም። የእምነት ተቋማን ዲፌንድ እናደርጋለን ትምህርቷን ስለምናውቅ ማለት ነው። እና እንደዛ ነው የነበረው። ዲያቆን ናታን የሚቀጥሉ
እሺ ዲያቆን፣ አይ እንደዛ ከሆነ እንግዲህ ያው እስቲ እርስ በርሳቸው ያውሩ። እንግዲህ ሁለቱም ከሙሉ ወንጌል ነው የመጣ ነው ስለሚሉ እንግዲህ በዚህ አስተምህሮ እንግዲህ ጆም አለ ኤቢም፣ እስቲ አውሩ ሁለታችሁ፣ እኛ ዝም እንበልና ከስር እንታዘብ ማለት ነው። እና ሁለት ትምህርቶች ሰምተናል። አንደኛው የመጀመሪያው በስላሴ አካላት ሶስት አካል ስላሴ ዘንድ ሶስት አካላት እንደሌሉ ነው የነገረን። የሁለተኛው ደግሞ ወልድ ማለት ስጋ፣ ወልድ ሳይሆን ስጋ የአብ ቱታ አይነት ወይም ደግሞ አብ ነው የተገለጠበት በስጋ እንጂ ቃል አይደለም ወይም ደግሞ ወልድ አይደለም የሚል አይነት ነገር ትምህርት ነው የያዘውና እስቲ ጆ እንደዚህ አይነት ትምህርት አላችሁ? እስቲ ተነጋገሩ እናንተ አስተምሩ። እሺ ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? መዝሙር ዲያቆን ናታን እንኳን በሰላም መጣ። እንኳን ሰላም ቆያችሁን። እግዚአብሔር አምላክ ይባረክ። በጣም ደስ ብሎኛል ስላስገባችሁኝም ቴንኪው። ወንድማችን እንግዲህ የትኛው ሙሉ ወንጌል እንዳለ አላቅም። ኢትዮጵያ ውስጥ እንደዚህ አይነት ሙሉ ወንጌል አላቅም። አብ የተገለጠበት ስጋ ነው ክርስቶስ የሚል ትምህርት የለም። ከየት ነው ትምህርቱን ያመጣኸው? ሰላም ጆን፣ እኔ በወንጌል እምነት ውስጥ ነበርኩኝ እና ግን ስለ ስላሴ ዲቴይል በጣም እጠይቅ ነበረ። ስለዚህ ማብራሪያ ሊሰጠኝ ግልጽ ያልሆነ ነገር ስላላገኘው በተለያየ እምነት ውስጥ ያለው የስላሴ አስተምህሮ የተለያየ ስለሆነ ረጅም ጊዜ ከኦንሊ ጂሰሶች ጋር አውራ ነበርና ያኛው የስላሴ አስተምህሮ ስላላሳመነኝ ተጨባጭ ነገር ስለሌለ ቆይ ልጨርስና ትቀጥላለህ። ስላላሳመነኝ ትምህርቱን አሁን ከመጽሐፍ ቅዱስ ጋር ዲቴይልስ ገብቼ ሳነብ በጣም እየተቀበልኩ ያለሁት አሁን የኦንሊ ጂሰሶችን ትምህርት ነው ከመጽሐፍ ቅዱሱ ጋር ማለት እዛ ቤተ እምነት ገብቼ በእነሱ ያለውን ሙሉ ወስጄ ዝም ብዬ ለማውራት ሳይሆን ከመጽሐፍ ቅዱሱ ጋር ሳስተያይ ያንን ሀሳብ ዲቴይል የበለጠ እኔ በስላሴ ካለኝ ይልቅ ይሄኛው መረዳቴ ስለጨመረ ይሄኛውን ነው የምቀበለው። አንዴ ቆይ፣ ቅድም ከየት ቤተ እምነት ነህ ስልህ ከሙሉ ወንጌል ብለኝ ነበረ ኤቢ፣ አሁን ደግሞ ነበርኩኝ ትላለህ። አጥራ በደንብ እርግጥ ብለህ አንድ ቦታ ሆነ እኔ ከዚህ ቤተ እምነት ነኝ ብለህ እርግጥ ያለውን ነገር ተናገር። ኮንፊውዥን አትፍጠር ፕሊስ። የቤተ እምነቷ የማትለውን ነገርም አለች እያልክ ስለሆነ ነው። እና እኔ ቅድም ገና ስትገባ ከየት ቤተ እምነት ነህ ስልህ ከሙሉ ወንጌል ነው ያልከኝ፣ አሁን ደግሞ ነበርኩኝ ትላለህ። ጆን ቀጥሉ። ያሬድ ጌታ እግዚአብሔር ያክብረ። ያው እየሰማው ነበረ ሙሉ ወንጌል ቤተክርስቲያን እንዲህ አይነት ትምህርት የላትም ያልከው ነበር። ሙሉ ወንጌል ነኝ እያለ ከዮብ ጋም ቀን እያወራ እየሰማሁት ነበርና በእርግጥ ወንድማችን ራስን መደበቅ የለብን። በቃ ከሙሉ ወንጌል ወጥቻለሁ፣ ትምህርቱን ክጃለሁ፣ የኦንሊ ጂሰስን ትምህርት ተቀብያለሁ ያልከው ነገር እሱ ነው መሆንም ያለበት ማለት ነው። እሺ ለማንኛውም ኢየሱስ ክርስቶስ ወልድ የእግዚአብሔር ልጅ ማለት ነው አምላክ ነው ብለህ አታምንም ማለት ነው? በነገራችን ላይ ጆዬ አንድ ጥያቄ ልጠይቅህና ኤቢ አሁን በተናገረው መሰረት የዘላለም ሕይወት ያገኛል ወይንስ አያገኝም? አንዴ የዘላለም ሕይወት እንዴት ያገኛል? የዘላለም ሕይወት የሚገኘው የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ የአንድያ የሕያው የእግዚአብሔር ልጅ ነው ብለህ ስታምን ነው። በኦንሊ ጂሰስ አስተምሮ ደግሞ ክርስቶስ እርሱ ስጋና አጥንት ደም እንደዚህ አይነት ንጥረ ነገር ነው እንጂ አምላክ አይደለም፣ ዘላለማዊ ልጅ አይደለም። ሰማያዊ ስጋ አብ የተገለጠበት ልብሱ ነው፣ ቱታው ነው ይላሉ። እንደዚህ አይነት አስተምሮና እንደዚህ አይነት እምነት የዘላለም ሕይወት አይሰጥም። መልካም እሺ፣ እግዚአብሔር ይስጥልን ጆ። ኤቢ እነ ጆን የሚያምኑትን ታውቃለህ? ከእነሱ እየወጣን ያለው በአንተ አስተምሮ እነሱ የዘላለም ሕይወት ይወስዳ ያገኛሉ ብለህ ታምናለህ? እሺ አመሰግናለሁ። የዘላለም ሕይወት የሚገኘው በክርስቶስም በማመን ነው። በማመን ብቻ ሳይሆን የኃጢአት ስርየት በክርስቶስ ኢየሱስ ክርስቶስም በመጠመቅ ለኃጢአታችሁ ስርየት ተጠመቁ ስለሚል ክርስቶስን በማመን የእግዚአብሔር ልጅ እንደሆነ ከእግዚአብሔር እንደተገለጠ በማመን የዘላለም ሕይወት የሚገኘው በክርስቶስ ነው። ስለዚህ እነሱ አንድ ጥያቄ እሱ በቀጥታ አታገኝም የዘላለም ሕይወት የለም ብለዋል። አንተ በቀጥታ የዘላለም ሕይወት እነ ጆን ያገኛሉ ብለህ ታምናለህ? ያገኛሉ ወይም አያገኙም? ከዛ ወዲያ ማብራሪያ ትሰጣለህ። አያገኙም።
ለምንድን ነው? መልካም እሺ። ጆና ኤቢ በአስተምሮት ላይ እስኪ ጥያቄያችሁን አንሱና ኦልሞስት እኛ እናዳምጥ። እሺ በጣም ጥሩ። የእግዚአብሔር ልጅ አምላክ ነው ብለህ ታምናለህ? የእግዚአብሔር ልጅ ኢየሱስ ክርስቶስ የአምላክ ልጅ ነው እንጂ አምላክ አይደለም። እሺ አምላክ ክርስቶስ አምላክ እንደሆነ የሚናገረውን ጥቅስ ምን ታደርገዋለህ? ለምሳሌ ሮሜ ምዕራፍ 9 ቁጥር 5ን እስኪ። እሺ አጠገብ መጽሐፍ ቅዱስ ካለ እያነበብክ አንተ ማውራት እንችላለን። እሺ በጣም ጥሩ። ስልኬን ስጠኝ ሳሚ። እኔ አነብላችኋለሁ። እሺ አንብብልኝ። እሺ ሮሜ 9:5 ሚላል መሰለ ኤቢ። በነገራችን ላይ ግን እዚሁ አንድ ነገር ላሳስብ ለጆንዬ፣ ይኸውኛ እንደምታየን ቤተ እምነታችሁን የማይወክል ትምህርት ስንሰማ ይሄ የሙሉ ወንጌል ትምህርት አይደለም፣ ይሄ ቃልዮት ትምህርት አይደለም፣ ይሄ መቀሌዎች ትምህርት አይደለም እያልን ሰዎችን እንደዚህ እንይዛለን። ገባ? ትክክል አይደለም እያለን እናንተም አይውሽ በተለይ አሁን እነፈለገ መልኬ በሚሰሩ ድራማ እናንተም እንደዚህ ብትናገሩ ደስ ይለኛል። ይሄ የኦርቶዶክስ ትምህርት አይደለም፣ ኦርቶዶክስ እንዲህ አታስተምርም እያላችሁ በኦርቶዶክስም የሚነግዱ ስላሉ፣ በኦርቶዶክስ የሚዋሹ ስላሉ ልክ እኛ እንዳደረግነው እናንተም ብታደረጉ አይውሽ እንዲያው መልእክቴ ነው። ኦነስት የሆነ ነገር መሆን ስላለበት ማለት ነው። ለምሳሌ እኛ ቅድም ኤቢ ሰምተኛል ነው ዲፌንድ አደረኩኝ ሙሉ ወንጌል ምን ብዬ ይሄ ሙሉ ወንጌል ትምህርት አይደለም ብዬ ዲፌንድ አድርጌያለሁ። አሁንም ልክ እንደና ላሉ ኦርቶዶክስነን ዲያቆነን ምንድነን እያሉ ኦርቶዶክስ የማትለውን የሚያስተምሩ የእናንተ ልጆች እነዚህን ልጆች ኢንተርቴን ያደርጋሉ። ገባ? ሰው አይዊሽ እናንተም ኦነስት ሆናችሁ ይሄ የኦርቶዶክስ ትምህርት አይደለም ብትሏቸው፣ እንደዚህ የሚያታልሉ በዲያቆን ስም ኦርቶዶክስ ነን እያሉ በሚያታልሉ ሰዎች እናንተም እንድታደርጉ መልእክቴ ነው ጆንዬ። እሺ ሮሜ 9:5 ላንብብ። ሮሜ 9:5 እንዲህ ይላል። ኤቢ ምን ይላል? አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ያው ጆን ጨርሻለሁ። እሺ ኤቢ ማን ነው በስጋ የመጣው? አብ ነው ወይስ ክርስቶስ ነው በስጋ የመጣው? አብ ነው በስጋ የመጣው። ክርስቶስ በስጋ መጣ ነው እኮ የሚለው እዚህ ጋር እኮ ከእነርሱም ክርስቶስ በስጋ መጣ ይላል። ማለት በስጋ መጣ ማለት ከዛ በፊት በስጋ አልነበረም ማለት ነው እኮ። ክርስቶስ አብ ክርስቶስ ነው እንዴ? አዎ አብ ክርስቶስ ነው። አዎ አብ ማለት እኮ እግዚአብሔር ማለት ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። ከአብ ዘንድ ከእግዚአብሔር ዘንድ የተቀባ ማለት ነው። አብ ተቀብቷል። ተቀብቷል። አብን ማን ቀባው? አብን ማን ቀባው? አብ ተቀብቷል ሳይሆን ክርስቶስ ተቀብቷል በለኝ አይደለ? ጥያቄ ሆነ ያለበት ክርስቶስ ማለትማ የተቀባ ነው አልከኝ አይደል? አዎ። እሺ በማን የተቀባው? በእግዚአብሔር ወይም በአብ። አብን የቀባው ሌላ ደግሞ አብ አለ? አብ ማለት እኮ እግዚአብሔር ነው። ሰማይና ምድር ነው የፈጠረ። ይኸውልህ ክርስቶስ ማለት የተቀባ ነው አልከኝ። ክርስቶስ ደግሞ አብ ነው ብለኸኛል አይደል? አዎ። አብ ከሆነ ክርስቶስ አብን ማን ቀባው? ክርስቶስ እኮ አብነቱ በስጋው ሳይሆን በአምላክነቱ በመለኮትነቱ ነው። ያ የጠየቀው ደግሞ ስጋው ነው እኮ። በስጋ የመጣው ማን ነው? ክርስቶስ ነው ወይስ አብ ነው? በዚህ ክፍል ውስጥ በዚህ ጥያቄ አሁን በጠየቁ በስጋ መጣ ማለት ራሱ ትርጉሙ በስጋ በፊት አልነበረም ማለት ነው። በስጋ መጣ ነው። እሺ በስጋ አልነበረም፣ ከዛ በስጋ ከአባቶች መጣ የተባለው ማን ነው? እሱ ክርስቶስ ነው አይደል? አዎ ክርስቶስ ነው። ክርስቶስ አብ ነው። ክርስቶስ እግዚአብሔር አብ ነው። ክርስቶስ የተቀባ ማለት ነው አላልከኝም? ክርስቶስ የተቀባ ነው እያልኩ ያለው ስጋውን ነው፣ አካሉን ነው፣ ማንነቱ ማለት ነው። ክርስቶስ አካሉ ነው እንዴ ክርስቶስ የተባለው? በትክክል በስጋ መጣ ነው የሚለው። ክርስቶስ በስጋ መጣ እኮ ነው የሚለው። ያ በስጋ የመጣው ክርስቶስ ስጋ የሚለው ቃል እዚህ ጋር መጠቀሱ ራሱ ስጋ በስጋ መምጣቱን የሚያመለክተው ሰውን ተመስሎ የተቀባው የስጋ ማንነቱን
ሰዋዊ ማለት ሰው ተመስሎ የመጣው ክርስቶስ ነው። እዚህ ጥቅስ ላይ ቁምና የራስን ሀሳብ ትተህ ጳውሎስ ያለውን ሀሳብ ብቻ ንገረኝ። ክርስቶስ በስጋ መጣ ነው የሚለው አይደል? አዎ። ከማን ነው የመጣው? ከአባቶች። እሺ፣ በስጋ የመጣው ክርስቶስ ነው እንጂ አብ አይደለም ማለት ነው። መሲሁ ነው የመጣው አይደል? መሲሁ በአባቶች በኩል ከመምጣቱ በፊት ማን ነበረ? ጥያቄን መልስልኝ። እሱን በኋላ ትጠይቀኛለህ። አሁን የጠየቅኩ ጳውሎስ የጻፈው ክርስቶስ በስጋ መጣ ነው የሚለው ወይስ አብ በስጋ መጣ ነው የሚለው? ክርስቶስ በስጋ መጣ ነው የሚለው። ክርስቶስ አብ ነው ታዲያ? አዎ አብ ነው እንዴ? አብ ከሆነ አብን ማን ቀብቶት ነው ክርስቶስ የተባለው አብ? ምናልባት እየተናገርኩ ያለሁት ክርስቶስ በስጋ መጣ የተባለው ስጋው እኛ የምናየው ማንነቱ ነው ተቀባይ የተባለው። አብ ደግሞ መንፈስ ነው ይላል። እዛ ጋር ይላል እንደዛ የምናየው ማንነት ነው የተቀባው ይላል እሱ ጋር። ክርስቶስ በስጋ ነው ጥቅስ ላይ። ጥሩ ጆኒ፣ ክርስቶስ በስጋ መጣ ሲል ሉክ በስጋ ነው የመጣው። በስጋ ከመምጣቱ በፊት የነበረበት ማንነት አለ። ያ ማንነት መንፈስ ነው። ስለዚህ እኔ እያልኩ ያለሁት በስጋ ከመምጣቱ በፊት ከዘላለም የነበረው እግዚአብሔር አብ አሁን በክርስቶስ ተገልጦ መጣ ነው። የእግዚአብሔር ልጅ የተባለውም ለዛ ነው። እዛ ጋር ያለው ጳውሎስ እየተናገረ ያለው ክርስቶስ በስጋ መጣ ነው የሚለው አይደል እንጂ አብ በስጋ መጣ አይልም። ትክክል። ስለዚህ አንተ አብ በስጋ መጣ እያልክ ነው። መጽሐፉ ደግሞ አይልም። ክርስቶስ በስጋ መጣ አይልና እርሱም ከሁሉ በላይ የሆነ አምላክ ነው ለዘላለም አሜን ይላል። ስለዚህ አብ የሚለውን ኬታ መጣው? አብ የሚል እዚህ ቦታ ላይ ኬታ መጣ? በጣም ጥሩ። ምክንያቱም እኔ ክርስቶስ ወደዚህ በስጋ ሲመጣ ክርስቶስን ማን ብዬ ነው የምቀበለው? ስለዚህ ክርስቶስ ሲገለጥ ማንነቱን እጠይቃለሁ። ማን እንደሆነ መጀመሪያ ማንነቱን እጠይቃለሁ። ኤቢ ወንድሜ በመጽሐፍ ቅዱስ ማስረጃ ጥቅስ እየደገፍክ ስጠን። ምክንያቱም ጆን ጥቅስ ሰጠህ አይደለ? ጥቅስ ሲሰጥህ አንተ ደግሞ በመጽሐፍ ቅዱስ አድርገህ ይኸው ክርስቶስ ማለት አብ በስጋ ማለት ነው ያልክበትን ማስረጃ ስጠን። ለጆን ለኤቢን 2 ደቂቃ ብቻ ነው የምንሰጣችሁ፣ ሰዓት እየቆጠረ ነው። መጠየቅ ያለበትም እኔ ሳስበው ጀስት ስለ ትምህርተ ስላሴ ከሆነ እኛም ማናገር ማውራት እንችላለን። በነገራችን ላይ ግን ደግሞ ከየት አምጥተው ነው ሙሉ ወንጌል እንደዛ ታስተምራለች ወይ? የየትኛው ማስረጃ በምን ማስረጃ ይዞ ነው ይሄንን እያወራ ያለው የሚለውን ጆ ቢጠይቀው በጣም መልካም ነው ብዬ አስባለሁ። ቢኮዝ ያለው ትምህርት ኤግዛክት የሙሉ ወንጌል ነው ወይስ አይደለም የሚለው ነው። አይደለም ከሆነ ማለት በግልጽ እንትን እንላለን እኛም እኔ የሙሉ ወንጌልን አስተምሮ ትቼዋለሁ፣ የወልጅ ሰስን አስተምሮ ተቀብያለሁ አለ እኮ አሁን አለ እንዴ? ሶሪ እንደዛ ብሎ ያርጓል። ያው ልታወሩ ትችላላችሁ እናንተ። ስለዚህ ተስማምተሃል? ለቀ መውጣትን ተስማምተሃል ኤቢ? አዎ ያው መልካም። 3ኛው ውሸት ዛሬ ዋሽተህዳል እዚሁ ቤት ውስጥ። በጣም ከባድ ነው። በጣም በክብር ነው የምናወራክ እየሰማ ከነበረ ግን 3 ውሸቶች እጅግ በጣም ከባዶች ናቸው። እሺ 3 ውሸት አለ። ጆ ትታገሰና ከስር አንድ የዚሁ እኛው ጋር ሆነ እነ መዝሙር ያሬድን እነ መምህርን ከፍ እናደርጋለን። ጆ እግዚአብሔር ይስጥልን፣ አብረን ቆየን። ጆም አንዳንድ ጥያቄዎች አንተን የምንጠይቅህም አንተ የምንጠይቀህ ሊኖር ይችላል። ኤቢ ግን የዮሐንስ ወንጌል ምዕራፍ 17 ቁጥር 5ን ታውቋለክ? እሱን አንዴ ትገልጽልናለክ አለክ? እሺ ያለው አንብብልኝ። እሺ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ማን ያለው? ኢየሱስ ክርስቶስ ነው ያለው። ይሄን የተናገረው ኢየሱስ ክርስቶስ። ማንን ያለው? ማንን? እግዚአብሔርን፣ አብን ራሱ አይደል እንዴ? በጣም ጥሩ። የተገለጠው ራሱ ኢየሱስ ክርስቶስ በአብ ውስጥ በእግዚአብሔር ውስጥ ያለ ቃል ነው። አላልኩም። አባት ሆይ ዓለም ሳይፈጠር በአንተ ዘንድ ነው ያለው። በአንተ ዘንድ፣ በእኔ ዘንድ አላለ። በአንተ ማለትና በእኔ ማለት የተለያየ ነው። እሺ ጥሩ። ስለዚህ በአንተ ማለት አማርኛ ስለሆነ ኢትዮጵያ ስለሆነ ያለ ነው። በአንተ ማለት ከኔ ውጪ የሆነ አካል ነው አይደለ? አዎ
ስለዚህ በአንተ ብሎ ኢየሱስ ክርስቶስ ማንን ነው እየጠየቀ ያለው? እግዚአብሔርን አብን አምላክነቱን እያስተማረን ነው እንዴ። በአንተ ዘንድ አክብረኝ እያለ በአንተ ዘንድ አክብረኝ እያለ ያለው ራሱን ለምን አልገለጠም? አብ ራሱ ከሆነ ለምን አልገለጠም? ተናገር ያለው ኢየሱስ ክርስቶስ አምላክነቱ በስጋው አይደለም በመንፈሱ ነው። ስለዚህ እዚህ ጋር አምላክ አይደለም የሚሞት አካል። ስለዚህ ቶማስ ኢየሱስ ክርስቶስን ጌታም አምላክም ብሎታል። ገብቶኛል። ቶማስ ተሳስቷል ወይ? ኢየሱስ ስማኝ ጥያቄ። ስለዚህ በስጋው አምላክ አልነበረም ካልከኝ ኢየሱስ ክርስቶስ በስጋ እያለ ምን ብሎታል? ቶማስ አምላክ ነው ብሎታል። ስጋውን አምላክ ብሎ ነው የተቀበለው። የማንን? የክርስቶስን ስጋ አምላክ ነው ብሎ ነው የተቀበለው። አንተ ከቶማስ ትበልጣለህ? ቶማስ ክርስቶስ ኢየሱስ አምላክ ባይሆን ኖሮ በስጋው አምላክ ባይሆን ኖሮ ቶማስ ተሳስቷል ማለት ነበረበት። ኦኬ። አምላኬና ጌታዬ ስላለው ቶማስ ተሳስቷል። አምላኬ ማለት ምን ማለት ነው? አምላኬ ማለት ምን ማለት ነው? በጣም ጥሩ። የኛ አምላካችን አምላክነት የማይታይ ባህሪ ያለው። አምላኬ ማለት ምን ማለት ነው? ፈጣሪ ማለት ነው። ፈጣሪ። ስለዚህ ቶማስ ክርስቶስን ካየው በኋላ ምን ብሎታል? ክርስቶስን ካየው በኋላ አምላኬ ጌታዬ ብሎታል። ስለዚህ ኢየሱስ ክርስቶስ ምን አለው? ከዛ ወዲያ ምን ብሎ መለሰ? ስላየኸኝ አመንክን አለው። ስለዚህ እምነቱን አረጋግጦለታል አላረጋገጠለት? አረጋግጦለታል። ቶማስ የተናገረው ምንነቱን የኢየሱስ ክርስቶስን በስጋ ምንነቱን የኢየሱስ ክርስቶስ አምላክነት አብነቱ መንፈስ መሆኑ ነው እንጂ በስጋው አምላክ አይደለም። ስለዚህ አንተ እየካድክ ነው። ኢየሱስ ክርስቶስ ራሱ ስላየኸኝ አመንከኝ ብሎታል። አንተ ግን እየካድከው ነው። አልካድኩኝም። የኢየሱስ ክርስቶስን አምላክነት እቀበላለሁ፣ አምናለሁ። ዲያቆን መዝሙር ያሬድ ቀጥሉ። ችግር የለውም። በትምህርት ረጋ ብለን እናወራለን። ኦኬ ዲያቆን ይቀጥላሉ። እሺ መምህር ኤፍሬም ስላሉ። እሺ ኤቢ ጥሩ። አሁን ኦንሊ ጂሰስ መሆንን አውቀናል። ሙሉ ወንጌልም አይደለህም፣ በስላሴ ትምህርትም አታምንም። በጣም ጥሩ። በቃ እንደዚህ ስታንድህን ካወቅን አይ ቲንክ በጣም ፐርፌክት ነው ብዬ አስባለሁ። ኦኬ በጣም ጥሩ። አሁን እንግዲህ ጥቂት ጥያቄዎች መጽሐፍ ቅዱስ ክፍል እያነበብን እንቆይ ማለት ነው። ኦኬ አብ ወልድ ነው ምንድነው? ሶሪ ወልድ አብ ነው ወይም ኢየሱስ ክርስቶስ አብ ነው ብለን ነው የምታምኑ አይደለ? ኢየሱስ ክርስቶስ አብም ነው። አብ ነው። በጣም ጥሩ። እሺ አንድ ክፍሎች ላይ ከኔ ጋር ሁለት ጥቅስ ብቻ ነው። ከዛ ከመምህር ኤፍሬምና ከዲያቆን ጋር ትቀጥላለህ። በደንብ አስተውል። ማነብልህን ክፍል የመጀመሪያው ማነብልህ መጽሐፈ ምሳሌ ምዕራፍ 30 ነው ማነብልህ። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 17 ነው ማነብልህ። ኦኬ ከዮሐንስ ወንጌል ምዕራፍ 17 ልጀምር። ዮሐንስ ወንጌል ምዕራፍ 17 ከቁጥር 11 ላይ እንዲህ የሚል ቃል አለ፣ ላንብብልህ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝ በስሜ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም አይደለሁም ከዓለም አይደሉምና ዓለም ጠላቸው። ኦኬ አሁን አንተን የምጠይቅህ ይህን እየተናገረ ያለው ኢየሱስ ክርስቶስ ነው አይደል? በጣም ጥሩ። እንደኛ አንድ እንዲሆኑ ሲል እንደ እኛ እያለ ክርስቶስ የሚናገረው እኛ ብሎ የሚጠራው ማና ማን ነው? አብና ወልድን። ኦኬ አብና ወልድን እንደኛ ካለ ወልድ ራሱን እኔ እያለ ነው አይደለ? አዎ። አብም ደግሞ እኔ ይላል አይደለ? ራሱን እዚህ ጋር ግን አብ አይደለም እኮ እየተናገረ ያለው። እንደኛ ካለ እንደኛ ሲል እንደኔ ሲል እኔ እያለ ነው ወልድ አይደለ? ትክክል ነው። በጣም ጥሩ። እንደኛ ሲል ደግሞ እኔና አንተ እያለ ነው አይደለ? ከዛ እኛ ያለው እኔና አንተ እያለ ነው። ትክክል። ምክንያቱም እዛውም ይላል መሰለ ከዚህ በኋላ በዓለም አይደለሁም፣ እንዲሁም ቁጥር 10 ላይ የእኔም የሆነ ሁሉ የአንተ ነው ይላል። አስተውል። የእኔ ይላል የአንተ ይላል። የእኔ የሚለው ማን ነው? ክርስቶስ። የአንተ የተባለው ማን ነው? አብ። አንተ እኔ የሚባለው እኔነት ያለው ነው ወይስ አይደለም? ድገምልኝ። በደንብ አስተውል። አንተ እየተባለ እየተጠራ ያለው ማን ነው? አብ አይደል? አዎ። አብ አንተ ከተባለ እኔነት ተባለው እኔ ባይ ነው ማለት ነው አይደለ? አብ። አዎ ትክክል ነው። ወልድ ደግሞ እኔ ይላል አይደለ? ትክክል። እኔ ባይ ነው ማለት ነው ወልድ አይደል? አዎ ትክክል ነው። እሺ
አሁን አንተ ምንድን ያልከው ቅድም ኢየሱስ ክርስቶስ አብ ነው ብለሃል አይደል? ምክንያቱም አንድ አካል አማኝ ነህ፣ አንድ እኔነት አማኝ ነህ። እዚህ ጋር ግን ወልድ እኔ ይላል፣ አባቱም ደግሞ አንተ ይለዋል። ከዛ ደግሞ እንደ እኛ ይላል፣ አንድ እንዲሆኑ ይላል። አንተና እኔ የተባለው አብና ወልድ ነው አልከኝ አይደል? ትክክል። ኦኬ አብ ሶሪ ምንድነው ወልድ አብ ከሆነ ማን ነው ወልድ አንተ እያለ ያለው? እሺ አንድ 2 ደቂቃ ስጠኝ እንትን ሳትል መልስ። አሁን እስካሁን የጠየቀኝን ልመልስልህ። እሺ ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ ስለ አምላክ ሊነገር ሊያብራራል ሊያስተምረን የሚችለው ክርስቶስ። ጥያቄ እሱ አይደለም። ይቅርታ አቢ አቋረጥኩ። ጥያቄ አይ ኖ ጥያቄ እሱ አይደለም። ኖ የጠየቁ ጥያቄ ይኸውልህ፣ ቆይ እንደዛማ አናረግም። የጠየቁ በጣም ሲምፕል ጥያቄ ነው። አንተ ኢየሱስ ክርስቶስ አብ ነው ብለህ ታምናለህ። ምክንያቱም አንድ እኔ ባይነት አለ ብለህ ነው የምታምነው፣ አንድ አካል ባይነት። እዚህ ጋር በዚህ ክፍል ላይ ስፔሲፊክ ጠየቁ። ወልድ አንተ እያለ ያለው ማንን ነው ስል አብን አልከኝ። ኦኬ አንተ ኢየሱስ ክርስቶስ ወይም ወልድ አብ ነው ካልክ ወልድ ማንን ነው አንተ እያለ ያለው? ምክንያቱም አስተውል፣ ወልድ ራሱ አብ ከሆነ ራሱን ነው አንተ እያለ ያለው መልሶ አንተና እኔ የሚለው ያው አንዱ አብ ነው። ይህንን ፍታልኝ። ወልድ አንተ እያለ ያለው ማንን ነው? ወልድ ደግሞ አብ ከሆነ አብን ነው አንተ እያለ ያለው። ይህን ፍታልኝ። እሺ መዝሙረ ጣልቃ አትግባብኝ። ወደ አንተ ሀሳብ መጣለሁ። እኔ በነገራችን ላይ ላስተምር ሳይሆን እንድንማማር ነው እያወራሁ ያለሁት። ስለዚህ ትንሽ ታገሰኝ ላውራ። ኢየሱስ ክርስቶስ አምላክ ሆኖ ወደዚች ምድር ሲገለጥ አምላክነቱን ሊያስተምር የሚችለው ክርስቶስ ብቻ ነው። ስለዚህ ስለ አምላክ ሲናገር በምሳሌ ነው እየተናገረ ያለው ክርስቶስ። እዚህ ጋር ምንድን ነው እያለ ያለው? ስለ እኔ የእግዚአብሔር ልጅ ነኝ ብሎ ነው የተገለጠው እና አንተ የእግዚአብሔር ልጅ ለመሆን ምንድነው ማረጋገጫው ነው የነበረው በዛ ሰዓት የነበረው ክርክር። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ብሎ ሲገለጥ ስለ እግዚአብሔር ወይም ደግሞ ስለ አባቱ በምሳሌ መናገር አለበት። ለምንድን ነው ይሄን ያልኩበት ምክንያት ዮሐንስ ወንጌል ላይ ምዕራፍ 10 ኤቢ ይቅርታ አንዴ ቆይ፣ አንተና እኔ የሚለው ምሳሌ ነው? ኖ ስለ አባቱ ስለ እግዚአብሔር እያስተማረ ያለው በምሳሌ ነው ያልኩት። እኔ ጥያቄ እሱ አይደለማ የጠየቅኩ አንተና እኔ የሚለው ነው ካብራራልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው ያልኩ። ቋንዴ ፕሊዜቢ ምሳሌ ያልከ ምኑን ነው? አንተና እኔ ጥያቄ አንተና እኔ የሚለው ማንን ነው አልኩ። ምሳሌ ያልከኝ አንተና እኔ የሚለው ነው። ኖ ስለ አብ እየተናገረ ያለው እዚህ ጋር በምሳሌ ነው ስለ እግዚአብሔር እያስረዳ። እኔ እሱን አይደለም የጠየቅኩ አንተና እኔ የሚለው ፍታልኝ ያልኩት። አንተ የሚለው ማንን ነው? እኔ የሚለው ማንን ነው? ጥሩ አንተና እኔ የሚለው ቃል በምሳሌ ነው። ስለዚህ አንተ የሚለው ምሳሌ ነው፣ እኔ የሚለው ምሳሌ ነው። አዎ ምሳሌ ነው። ማስረጃ አንተ የማን ምሳሌ ነው? ማስረጃ አለኝ። አንተ የማን ምሳሌ ነው? የእግዚአብሔር ወይም የአብ። አንተ የአብ ምሳሌ ነው? አዎ አንተ የአብ ምሳሌ። እኔ የሚለው የማን ምሳሌ ነው? የክርስቶስ የወልድ የአካሉ የስጋው የስጋ ምሳሌ ነው እኔ። አዎ እሺ አንተ የሚለው የመለኮት ምሳሌ ነው። በቃ ተባረክልኝ። አንተ የሚለው የመለኮት ምሳሌ ነው፣ እኔ የሚለው ደግሞ የስጋ ምሳሌ ነው። አንድ እንደሆነን የሚለውስ? ምክንያቱም አንድ ነን ይላል። በጣም ጥሩ። ኢየሱስ ክርስቶስ አምላክ ከሆነ ያ መለኮት ነው ማለት ነው ራሱ። አንድ የሚለው አንዴ ይኸውልህ፣ አንዴ ስማኝ። መለኮትና ስጋ ብለህ ስለለየኸው እኔ የሚለው ስጋ ነው፣ አንተ የሚለው ደግሞ መለኮት ነው ስላልከው ግን እኛ አንድ ነን ይላል። አሁን ምን እያልክ ነው አንተ? ስማኝ ቋንዴ። እኔ የሚለው ስጋ ነው፣ አንተ የሚለው መለኮት ነው አልከኝ። ግን እዚህ ጋር ይላል አንተና እኔ አንድ እንደሆንን ይላል። በጣም ጥሩ እሺ። አንድ እንደሆንን ማለት ነው። አንድነት ማለት ነው። አንድነት ማለት ያ መለኮት አንተ እያልኩት እየተናገርኩ ያለሁት ያ አንተ የምለው መለኮት እኔ ነኝ። እኔ እያልኩ የምናገረው ይሄ እኔነቴ ደግሞ እሱ ነው እያለን አብም ወልድም ራሱ እንደሆነ የተነጣጣ አንድ የተባለው ምንድነው? ምንድነው? አንድነት ማለት እኮ ራሱ እንደሆነ አብም ራሱ እንደሆነ እኔም አንተም አንድ እንደሆነ አንድ ማለት ነው ያልኩህ ወንድሜ። አንድ የተባለው ምንነት ነው? መለኮትነት ነው ወይስ ስጋነት ነው? የነገርኩ ነው። ያ ክርስቶስ ማለት ያ መለኮት ነው። ያ መለኮት ማለት ደግሞ ራሱ ክርስቶስ ነው። የጠየኩ እሱን አይደለም የጠየኩ አንድነት፣ አንድ ነን እኛ አንድ ነን ይላል። አንድ የተባለው
መለኮትነት ተውጦ በስጋ ነው ወይስ ስጋ ተውጦ በመለኮት? ምክንያቱም እኛ አንድ ነን ይላል። ኦኬ ሶ አንድነት የመለኮት አንድነት ነው የስጋ አንድነት ነው? እዚህ ጋር አንድ እንድታሰምሩልኝ የምፈልገው ነገር ክርስቶስ ብቻ ነው ስጋ፣ መለኮት አብ ነው። እኔ እሱን አልጠየኩም። ፕሊዝ እንደኛ አንድ ነን ይላል። አንድነቱ አንተ ስጋና መለኮቱ ስለከፈልከው አንድነቱ የምንድን ነው? አንድነቱ ራሱ እንደሆነ በማንነት ራሱ እንደሆነ ነው። ማንነት የምትለው መለኮትነት ነው? ኖ ለምሳሌ እኔ ሲል ክርስቶስ ስጋውን አካሉን ከሆነ አንተ ሲል ክርስቶስ አብን እግዚአብሔርን ከሆነ ያ አብ ማለት ክርስቶስ ራሱ እንደሆነ እንደኛ አንድ እንዲሆኑና የሚለው እኛ ያለው እኛ የሚለው ስጋና መለኮትን ነው። አዎ ትክክል። እሺ ስጋና መለኮት ምን እንዲሆኑ? አንድ እንዲሆኑ። አንድ የሚሆኑት አንድ ሆኑ ሲባል ምን ሆኑ ማለት መለኮት ሆኑ ማለት ነው ወይስ ስጋ ሆኑ ማለት ነው? አንድ ስጋ፣ አንድ አካል፣ አንድ መንፈስ ወይም ደግሞ አንድ ሰው፣ አንድ መለኮት። አልገባ። አንድ የተባለው ምንድን ነው? እዚህ ጋር አንደኛ አንድ የተባለ አለ። ገብቶኛል እኮ አንድ እንዲሆኑ ማለት አንተ ማለት እኔ ነኝ፣ እኔ ማለት አንተ ነህ ነው። በቃ ባጭሩ በምንድን ነው? ባጭሩ ብለህም አታልፈውም ወንድሜ። ምክንያቱም እኔና አንተ ስለሚል ይኸውልህ፣ እኔና አንተ አንድ እንደሆን ነው የሚለው። ደግሞ ወደ አንተ እመጣለሁም ይላል። አየኸው? እኔም ወደ አንተ እመጣለሁ ይላል። ኦኬ ሶ አብን ወደ አብ የሚመጣው አንድነቱስ ምንድን ነው? እሱን መልስልኝ ፕሊስ። እሺ ጥሩ። እኔም ወደ አንተ እንድመጣ የሚለው ወደ አብ የሚሄደው የሚያደርገው አካል ነው፣ ስጋው ነው። አብ ነው መልሶ ወደ አብ የሚሄደው ነው። የነገርኩ ነው እኮ አብ ማለት መንፈስ ነው። ይሄን ተረዳልኝ። ክርስቶስ በስጋ ተገለጠ እኮ አብ ካልከው እኮ አንተ ጠቅልል እንዴ! አምላክ እኮ ስጋ አይሆንም። አብ በስጋ ተገለጠ አልከኝ እኮ። ትክክል። አብ በስጋ ተገለጠ። ስለዚህ አብ ወደ አብ ነው የሚሄድ። የተገለጠው አብ ነው ወደ አብ የሚሄደው። እየተናገርኩ ነው። አብ ማለት መንፈስ ነው። ክርስቶስ አካል ነው። እኔ እሱን አልጠየቅኩም። የተገለጠው በስጋ ማለት ነው አብ ነው አይደል? አብ ነው የተገለጠው በስጋ። በጣም ጥሩ። አብ ነው ወደ አብ የሚሄደው? ኖ አብ መንፈስ ነው። ማን የተገለጠው? አይጨበጥም፣ አይዳሰስም። ማን የተገለጠው? እሺ ስለዚህ ስማኛ እንዴ፣ ቆይ አብ ከተገለጠ አብ ታይቷል፣ አብ ተዳሷል፣ አብ ተይዟል አይደል? አብ መንፈስ ነው። እዚች ጋር ማን የተገለጠው? በስጋ የተገለጠው ማለት ነው። የተገለጠው አምላክ ነው። አምላክነት ደግሞ ሰማይና ምድር ነው። ማን የተገለጠው በስጋ? አብ ነው አይደል? ለአንተ አምላክ ማለት ነው አብ ነው አይደል? አዎ። ስለዚህ አብ ነው የተገለጠው በስጋ። በትክክል በጣም ጥሩ። ስለዚህ በስጋ የማይገለጠው አብ በስጋ ተገልጧል በአንተ ትምህርት አይደል? ስጋውን አይደለም አብ እያልን ያለ ነው እዚህ ጋር። አሁን እኔ ችግር የለውም እሱን አላልኩም። የጠየቁት ጥያቄ የተገለጠው ግን አብ ነው በስጋ አይደል? በትክክል። ያ ስጋ ውስጥ አብ አለ የለም? አለ። በጣም ጥሩ። እሺ ስለዚህ ያው የተገለጠው አብ በስጋ ምን ብሎ ተናገረ እያልክ ነው በአንተ ትምህርት? ወደ አብ እመጣለሁ እያለ ነው። ስጋው አይደለም አብ፣ ስጋው አይደለም እኮ መዝሙረ፣ ስጋው አይደለ አብ። ወደ አብ የሚሄደው ምንድን ነው? ስጋው ነው። ስጋው በትክክል ወደ አብ ስጋው ነው የሚሄደው። በትክክል በስጋ የተገለጠው አብ ነው። በትክክል አምላክ ነው እኮ አንዴ ስማ፣ የመጣው አምላክ ነው። በስጋ የተገለጠው አብ ነው። ደግሞ የሚሄደውም ደግሞ ወደ አብ ነው። ስጋው ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። እሱን አልጠየኩም እኔ በዚህ ክፍል ላይ ነው ያለሁት። እሺ ጊዜ እንዳልፈጅ ሁለተኛው ጥቅስ ልስጥና ወደ ሌሎች ሄዳለሁ። ሌሎቻችሁ ግን ከዚህ ቃል እንግዲህ በደንብ እንድትረዱ ፈልጌ ነው። እሺ የመጽሐፈ ምሳሌ ላምጣልህና ከዛ ወደ ሌሎቹ መምህራኖች ሄዳለሁ። መጽሐፈ ምሳሌ ደግሞ ያለውን እስኪ ላንብብልህ። እሺ መጽሐፈ ምሳሌ ላይ እንዲህ ይላል። መጽሐፈ ምሳሌ ምዕራፍ 30 ላይ እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቁ እንደሆነ ስሙስ ማን ነው? የልጁ ስም ማን ነው? ይላል። እሺ ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ማን ነው ለሚለው መልሱ ምንድን ነው? እዚህ ጋር ክርስቶስ ነው። የልጁ ስም ማን ነው ይላል። ልጁ የተባለው ማን ነው? ክርስቶስ። አልገባኝም። ልጁ ከተባለ አባቱ አለ የተባለው አይደለ? በትክክል። በጣም ጥሩ። እዚህ ጋር አባት የተባለው ማን ነው? እግዚአብሔር። እግዚአብሔር አብ ነው? አዎ። እሺ ልጁ የተባለው ማን ነው?
ኢየሱስ ክርስቶስ ወልድ። ወልድ በጣም ጥሩ። ወልድ መቼ ነው የነበረው? ወልድ መቼ ነበረው? በጣም ጥሩ። በአምላክነቱ ከዘላለም ነበረ፣ በስጋ ግን ከድንግል ማርያም ነው የተወለደው። አልገባኝም። ስለዚህ አስቀድሞ አባት ነበረ ልጅም ነበር ማለት ነው? በጭራሽ። ወልድ ሆኖ የተገለጠው እኮ ከተወለደ በኋላ ነው። ምክንያቱም የልጁ ስም ማን ይላል? ይሄ ትንቢታዊ ቃል ነው። በነገራችን ላይ ምሳሌ የተጻፈው ምን አልከኝ? ትንቢታዊ ቃል ነው ምሳሌ ላይ የተጻፈው። የዚህን የትንቢት ፍጻሜ ልጁ የተባለው አስቀድሞ ልጁ ተብሎ የተጠራው ማን ነው አልከኝ? ክርስቶስ። በጣም ጥሩ። አሁን ይህንን ትንቢት ነው ስላልከኝ አንድ ነገር ላያዝልህና አሁን እኮ በጣም አስቸጋሪ ሆነ። እሺ ይህንን ትንቢት ነው ስላልከኝ እዚህ መዝሙረ ዳዊት ላይ ያለውን ነገር ላሳይህና የዳዊት መዝሙር 110 ላይ ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ይላል። እግዚአብሔር ጌታዬን ጠላቶች ለእግር መቀመጫ እስካደርግ ድረስ በቀኝ ተቀመጥ አለው። እግዚአብሔር ኃያል በትር ከጽዮን ይልክልሃል በጠላቶችም መካከል ግዛ ይልና ከአንተ ጋር ከቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ ይላል። እሺ ከሆድ ወለድሁ ብሎ የሚናገረው ማን ነው? እግዚአብሔር አብ። ኦኬ ከኃጢያ ኮከብ አስቀድሞ ማለት ነው? እሱን አላውቅም። ኃጢያ ኮከብ የተባለው ማን ነው እዚህ ጋር? እሱን አላወኩኝም። እሺ ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ማለት ነው? ይቅርታ የማላውቀውን ነገር ስለማብራሪያ ስለሌለብኝ አላወኩኝም ይሄንንም። እሺ እስቲ አንድ ክፍል ልስጥህ፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ይላል፣ አንተ የንጋት ልጅ ኃጢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብንም ያዋረድክ አንተ ሆይ እንዴት ከእስከ ምድር ተቆረጥክ ይላል። ኃጢያ ኮከብ የተባለው ማን ነው? ዲያብሎስ። መልአክ የነበረው አይደል? አዎ። እሺ አሁን አገናኝና መልስልኝ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ። መምህር እዚህ ጋር እኮ እኔ አሁን እየጠቀስክልኝን አይዲያው ስለሌለኝ በዚህ ላይ ሀሳብ ልሰጥህ አልችልም። አይዲያውን እየሰጠውክ ነው ያለሁት። ኃጢያ ኮከብ የሚለውን ትርጉም ሰጠውክ። ከቅዱሳን ብርሃን አስቀድሞ ይላል፣ በኃይል ቀን ይላል፣ አስቀድሞ ከሆድ ወለድሁ ብሏል፣ ተናግሯል። አብ ነው የተናገረው ብለኛል። ምክንያቱም አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የተናገረው አብ ከሆነ ከሆድ ወለድሁ እያለ ደግሞ እየተናገረ ነው ስለ ልጁ። ከሆድ ወለድሁ የሚለው ግን አስቀድሞ ከኃጢያ ኮከብ አስቀድሞ ከፍጥረት በፊት ማለት ነው ባጭሩ። ምክንያቱም ከሆድ ወለድሁ እያለ የሚናገረው አብ ነው ስላልከኝ ማለት ነው አይደለ? ምክንያቱም ዕብራውያን ላይ ይሄን ያመጣና ለማን ይናገረዋል? ለክርስቶስ ይናገረዋል አይደለ? ታውቀዋለህ አይደል? እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን እያለ ከዚህ ላይ ወስዶ እኮ ነው የሚናገረው። ስለዚህ እዚህ ጋር ከሆድ ወለድሁ የሚለው ቅድመ ዓለም አስቀድሞ አብ ልጅ አለው ማለት ነው። እንዲሁም መጽሐፈ ምሳሌ ላይ አብሮ ዓለማትን ሲፈጥር እንደነበረ ዓለማትን በፈጠረበት በልጁ እኮ ይላል። ኦኬ አብሬ ሰራ ነበር ይላል። ዋና ሰራተኛ ነበርኩ ይላል እኮ። ዓለም ሲፈጠር እኔ አብሬው ሰሪ ነበርኩ ይላል እኮ። ስለዚህ እዚህ ጋር አሁን ይህን ክፍል በደንብ እንድታስተውሎ እፈልጋለሁ። ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ብሎ የተናገረው አብ ነው ካልከኝ፣ አብ ከሆድ የወለደው ማንን ነው ታዲያ? ኤቢ እግዚአብሔር አብ ከሴት ያልተወለደ ልጅ አለው? አዎ የባህሪ ልጅ አለው። ይኸው አስቀድሞ ከሆድ የወለደው ልጅ አለው። እዚህ ጋር ይናገራል። ልጁ ሁለቴ ነው የተወለደው ማለት ነው። ሁለት ልደት አለው። በስጋ ከድንግል ማርያም የተወለደው ልደቱ አለ። አስቀድሞ ግን ዓለም ከመፈጠሩ በፊት ደግሞ የባህሪ ልጅ አለው አብ። ይኸው ማስረጃውን እኮ ሰጠውክ። እሺ መዝሙር በነገራችን ላይ መዝሙር ያሬድና ኤቢ ወንድሜ ይቅርታ መዝሙር ያሬድን ቤቱን ማስተካከል ስላለብን ነው ከይቅርታ ጋር። ከስር ኮሜንት ላይ ኤቢ መማር ትፈልጋለህ አይደለ? የዘላለም ሕይወት ለማግኘት አይደለ የምትመጣው? የምታውቀው ብቻ ለማውራት ነው መማርም ነው የምትፈልገው? እስኪ ኤቢ እስካሁን ሳውራ ከሰማኝ አንተ መፍረድ ትችላለህ። እየሄድኩበት ያለው አካሄድ አንተ ራስህ ስለኔ እስካሁን ሳውራ ምን ተረዳ? ከኔ አንተ ልትነግረኝ አዳምሻ ከእንሱን ይቅርታና ትምህርቱን አንድ እሱን ብትንትን እንዳይልብን እንሰረውና ከስር ላሉት ለመናገር ነው እንጂ ለኤቢ አይደለም። መዝሙር ያሬድ በጣም ስድብ አለውና በጣም ነውር ነው ለማለት ነው። ለዛ ነው ሰው የሚመጣው ከስር ያላችሁ ሰዎች። አዎ እሱን ትክክል።
አንድም ለመማር አንድም ያወቁትን እውቀት የተሳሳቱትን እንድናሳውቅ እንጂ የመከራከር አባዜ ይዞን አይደለም የመጣ ነው ለማለት ነው። እና የመጣውን ሁሉ መስደብ በጣም ነውር ነው። ሰው እንዴት ተምሮ ይመለሳል የሚለው ግራ ስለሚገባኝ ነው። ያሬድ እያስቆንኳችሁ በጣም ይቅርታ። እኔ ገንዘብ ላደርግ ነው የሚፈልገው። እውነቱን ለመናገር ወደ ስላሴ ትምህርት እግዚአብሔርን በምንነቱና በማንነቱ እንዴት እንደተገለጠ መጽሐፍት እንዴት እንዳብራሩት ኦንሊ ጂሰሶች አይነግሩም። ብዙ ጥቅሶችን ብዙ ጊዜ የማይነግሩን ነው እየነገርኩ ያለሁት። ብዙ ከኦንሊ ጂሰሶች ጋር ውይይት አድርገናል እና እነዚህን ጥቅሶች ማናቸውም አይፈቱልንም በምንም መልኩ። አሁን ለምሳሌ ቅድም ያልኩ ልስጥ። ለምሳሌ አሁን ከመዝሙረ ዳዊት ጋር ከትንቢተ ኢሳያስ ጋር ቅድም ደግሞ ዓለም ከመፈጠሩ በፊት በአንተ ዘንድ በነበረኝ ክብር አክብረኝ ከሚለው ጋር ዓለማትን በልጁ ፈጠረ ከሚለው ጋር ደግሞ አንድ ልጨምር። ለምሳሌ ጥቅሶቹን ያዝ። መጽሐፈ ምሳሌ ምዕራፍ 8 ላይ እንዲህ ይላል። ይኸውልህ በደንብ ስማ። ሰማዮችን በዘረጋ ጊዜ አብሬ ነበርኩ፣ በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያትን ምንጮች በጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከተዛዙ እንዳልፍ የምድር መሰረት በመሰረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ፣ ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ ይላል። አየው፣ አሁን ይህን የተናገረው ማን ይመስላል? እስቲ አስተውል። አብሬ የምሰራ ነበርኩ የሚል፣ ሰማዮችን በዘረጋ ጊዜ አብሬ ነበርኩ የሚል። ኦኬ፣ ከፍ ስት እንደው የሚላ መሰለ ከጥንት ከዘላለም ጀምሮ ተሾምኩ፣ ምድርም ከመፈጠሩ አስቀድሞ፣ ቀላያት ገና ሳይኖሩ እኔ ተወለድኩ ይላል። አየው፣ ፍጥረት ገና ሳይፈጠሩ እኔ ተወለድኩ ይላል። ዳዊት ደግሞ ይህን አመጣና ከአጥቢያ ኮከብ አስቀድሞ ከወደለርሁ ይላል። አሁን አስተውል ኤቢ ወንድሜ፣ ቀላያት ገና ሳይኖሩ እኔ ተወለድኩ ብሎ የሚናገረው ማን ነው? እሺ መዝሙረ፣ ይህንን እኔ ክርስቶስ ነው ብዬ ስለማላምን አንተ ማን ነው? አትመን፣ ችግር የለው። ማን ነው ብለህ ነው? ጥበብ ናት ተወለድኩ የምትለው። በምሳሌ ዓለም ሳይፈጠር እኔ ተወለድኩ የምትለው ጥበብ ናት። እግዚአብሔር ማለት እንግዲህ አሁን እኔ የማምነውን ነው የምነግርህ። ማለት አንተን እየተቃወምኩኝ እንዳይመስል እዚህ ጋር ማስረጃ አስተኝ። እሺ፣ አይ የምታምነው በማስረጃ አድርግልኝ። ለምሳሌ ጥበብ ዓለም ከመፈጠሩ በፊት ዓለም ሳይፈጠር ተወለድኩ አለች ጥበብ ያልክበትን ማስረጃ አስተኝ። ማስረጃ ሳይሆን ልክ አሁን አንተ አንብበህልኝ ልክ እንደተረዳኸው እንደነገርከኝ እኔ ደግሞ የተረዳሁት ጥበብ በምሳሌ አነጋገር ለኛ እግዚአብሔር ነገሮችን ሁሉ በጥበብ እንደፈጠረ ለማስረዳት የተጻፈልን ነው ብዬ ነው ማለት ነው። አይልማ፣ እቺ ጥበብ የተፈጠረች አይደለችማ። እቺ አብሬ ሰሪ ነበርኩ ነው የምትለው። ገብቶኛል። አይልም ከሆነ እኮ እኔ መማር እኮ ስለምፈልግ እኔን ብዙ አትጫነኝ፣ አንተ ማብራራት ትችላለህ ልልህ ፈልጌ ነው። እየተጫንኩ አይደለም፣ አእምሮ እንድከፍት ነው ወንድሜ። ዋና ሰራተኛ ነበርኩ እያለ የምትናገር አብሬ ነበርኩ እያለች ደግሞ አብሬ ይሰራ ነበር። ኦኬ፣ የመንገዱ ደግሞ መጀመሪያ ነኝ። አብሬ ነበርኩ። ቀላያትን በደነገ ጊዜ አብሬ ነበርኩ። ደመናትን ባዘጋጀ ጊዜ አብሬ ነበርኩ። የቀላቶችን ምንጭ ባዘና ጊዜ አብሬ ነበርኩ። ለባህርም ዳርቻን በወሰነ ጊዜ አብሬ ነበርኩ ምትል አየው። አሁን ይሄንን ባይዘዌይ ኦኬ፣ የእግዚአብሔር ጥበቡ ወልድ ኢየሱስ ክርስቶስ፣ የእግዚአብሔር ኃይሉ የእግዚአብሔር ጥበቡ ወልድ ኢየሱስ ክርስቶስ እንደሚባል ታውቃለህ? አዎ መዝሙር አውቃለሁ። ግን እዚህ ጋር ኢየሱስ ክርስቶስ ከሆነ እንዴት በሴት ጾታ እንዴት ሊገለጽ ቻለ? እግዚአብሔር በሴት ጾታ እኮ ይቀር፣ ምን ችግር? እግዚአብሔር እናት እግዚአብሔር በመጽሐፍ ቅዱስ በሴት ጾታም እኮ በሴት አንቀጽም እኮ ተነግሮለታል። ጾታ ሳይሆን አንቀጹን ነው የምልህ። በሴት አንቀጽ ይነገራል እኮ ለእግዚአብሔር። እንዴት ማለት ለምሳሌ እሺ ኦኬ፣ ለምሳሌ በምን መጽሐፍ ልስጥ? በምን ማስረጃ? መምህር ኤፍሬም ወጡ እንደ አዳምሻ ወጥተዋል። ለምን እንደወጣ ያስባለሁ። ጊዜ ሰጣችኋለሁ እያልኩኝ ብቻዬን ያዝኩት። በጣም ይቅር በሉኝ። የሚቀጥለው ላይ ኦልሞስት ሰው ስለምናስገባ ችግር የለውም። ኤቢ በደንብ አድርገህ ካዳምጠው እሺ። ሀሳቡ ግራ ሊያጋባ ይችላል። ያነሳው ነገር ግን በጣም የሚጠቅምህን ነገር ነው። በደንብ ስማው። ለምሳሌ ያው ጥበብ ሴት ጾታ አላት ምናምን ላልከው ደመናው መጣ ነው ደመናው መጣች ነው የምትለው። እኔ እዚህ ጋር ያልኩት ጥበብ ተብላ ማን ነው? አይ መልስልኝ። ኤቢ አሁን የጠየቅኩህን ደመናው መጣ ወይንስ መጣች ነው የምትለው? የኔ ኢየሱስ ክርስቶስ ከሆነ እዚህ ጋር የጠየቅኩህን ስለ ጥበብ ስለሆነ ያነሳው ደመና መጣ መጣች ነው የምትለው ወይ ፀሐይ ወጣ ወጣች ነው የምትለው? ንገረኝ።
ደመና መጣ ነው የምንለው። ወንድ ነው ጾታው ጾታ ምንድን እኮ የለውም። ጾታ እና የለውም። እንዴት መጣ አልክ ታዲያ? እሺ ፀሐይ ወጣች ነው ፀሐይ ወጣች ነው ወጣ ነው የምትለው? ወጣች ነው የምንለው። ጾታዋ ሴት እንደሆነ እሺ ፀሐይ ሴት መሆኗን በምን አወቅ? ይሄ እኮ በአራት ነጥብ ተቀምጦልን ከዛ የወሰድነው ሳይሆን ራሳችን በአገላለጽ። ስለዚህ ጥበብን መጽሐፍ ቅዱስ ላይ የአንተ መረዳት ማሳደግ ነው እንጂ ያለብህ ክርስቶስ ነው አለኝ እኮ እሱ። ችግር የለውም። ክርስቶስ ነው አለኝ። ምሳሌ ስለሆነ ነው። እሺ እንድትማር ችግር የለውም። ለምሳሌ በቀላሉ ላስ ኤቢ ወንድሜ፣ ለምሳሌ ኢየሱስ ክርስቶስ ዶሮ ጫጩቶቿን እንደምትጠብቃቸው ጫጩቶቿን እንደምትንከባከባቸው ሲል ኦኬ፣ በምን አንቀጽ ነው እየተነገረ ያለው እዚህ ጋር? በምን አንቀጽ? ዶሮ ጫጩቶቿን እንደምትጠብቃቸው እኔም ጠበቅኳችሁ ነው እኮ በሴት አንቀጽ አይደል? ለዶሮ ዋኗ ሴት አንቀጹ ኖ ምሳሌው። ኧረ ተው እባክህ፣ ምሳሌ የተነገረው እኮ እዚህ ጋር ለዶሮ ዋኗ አይደል እንደ መዝሙር አለ። ለዶሮ አይደለም፣ ለዶሮ አይደለም ምሳሌው። ዶሮ ምንድን ዶሮ ጫጩቶቿን እንደምትጠብቅ ሲባል እናት ልክ እናት የሆነች ዶሮ ምን እንደምታደርግ ልጆቿን እንደምትንከባከብ አንዴ ስማኝ ወንድሜ፣ ጌታ እዚህ ጋር ፍቅሩን ጥበቃውን በሴት አንቀጽ አድርጎልኝ ታዲያ የተናገረው። የሴት አንቀጹ የተጠቀመው እኮ ለዶሮዋ እንጂ ለክርስቶስ አይደለም። ኦኬ፣ የዶሮ አስፈላጊነት እዚህ ጋር ጫጩቶቿን ትጠብቃለች ተብሎ የተነገረው ምሳሌነቱ ለማን ነው? ወካይነቱ ለእኛ። ኧረ ተው፣ እኛንን ጫጩቶቹን የምንጠብቀው ኖ፣ ልጠብቃችሁ እኔም ጠበቅኳችሁ ነው እናንተን እኛን። ራሱን በምን መስሎ? ራሱን በዶሮ መስሎ እንዳትለኝ መዝሙረ። ምሳሌው ክርስቶስ ምን ራሱ ዶሮ ሴት ዶሮ ጫጩቶቿን እንደምትጠብቅ በዛ መስሎ። ምክንያቱም ጌታ ራሱን በእረኛ ይመስላል። ምንም እኮ ያሳፍረን ባይዘው። ወይ ለምሳሌ ጌታ ይህን ሲናገር እኛ ክርስቲያኖች እንረዳዋለን ምን እያለ እንደሆነ። ልክ ዶሮ ለልጆቿ እንደምትራራ እንደምትሳሳ፣ በላባዎቿ በክንፎቿ እንደምትጋርድ ጌታችንም በዛ መስሎ አስረዳን። በምሳሌ አፌን ከፈትኩ እንደሚል እኮ ነው ጌታ። ምን ችግር አለው? አዎ ትክክል ነው። እዚህ ጋር ዋና ሀሳቡ እየተናገረ ያለው ልክ እሷ እንደምትጠብቅ እኔም እናንተ እሷ አልቃየው ነው። እሷ ብለህ ጠራህ አይደለ? አዎ ኦኬ። እሷን የተጠቀመበት ምክንያት ርህራሄውን ልክ እናትነት ርህራሄ ጥበቃ ስላለው አይደለ? ለልጆች መንከባከብ በቃ በእናት መስሎ አይደለ እንዴ በዚህ ያስቀመጠው? ትክክል ነው። በቃ ስለዚህ እናት ሴት ናት አይደል? ስለዚህ እዛ ጋር ግን የተጠቀሰው ራሱ ነው። ጥበብ ተብላ የተጠቀሰችው ራሷ ነች እየተናገረች ያለችው አይደል እንዴ? ራሷ ተናገር። እኔ ባይናት ጥበብ እኔ ባይናት። ቀደም ምሳሌ ላይ ያነበብክልኝ እኮ ጥበብ እኔ ባይናት ወይ አንተ ነው ያልከኝ እኮ እንዴ? አንተ ጥበብ እኔ ባይናት ካልክ እኮ ታመንክ እኮ። በጣም አሪፍ። ጥበብ እኔ ባይናት ብለህ ታምናለህ? በምሳሌ ተናግሬዋለሁ። ድገመው። እዛ ጋር ጥበብ እኔ ባይናት ብለህ ታምናለህ? ወንድሜ ጥበብ ተናጋሪ ናት። ጥበብ እኔ ባይናት ብለህ ታምናለህ? ከእግዚአብሔር ውጪ እኔ ብሎ ሊናገር የሚችል ማንም የለም። ኦኬ፣ ማላ እዚህ ጋር የተናገረችው በምሳሌ ለኛ እየተጻፈልን ነው። በምሳሌ እንዲገባ እንዴ ነበርኩ እየተባለ ነው። አብሬ ነበርኩ ሰሪነኝ ዋና ሰራተኛ የተባለ እንዴ። ከእግዚአብሔር ውጪ ሰርቫይቭ ሊኖር የሚችል ነገር አለ እንዴ? ስለሱ እኮ አልጠየቁም። ምን ወንድም ከእግዚአብሔር ውጪ ማንም ሰርቫይቭ ያደርገን። ጥያቄ እዚህ ጋር አብሬ ሰራ ነበር ያለው ማን ነው? ጥበብ። በጣም ጥሩ። አብሬ ሰራ ነበር ብሎ ጥበብ ከተናገረ ጥበብ የተባለው ማን ነው እዚህ ጋር ታዲያ? ራሷ ጥበብ በምሳሌ ለኛ እየተጻፈልን ነው። አብሬ ሰራ ነበር ነው የሚለው። አብሬ ሰራ ነበር ከተባለ ሰሪ ናት፣ አብራ ነበረች ማለት ነው። ጸሐፊው ነው እንደዛ እያላት ያለው በነገራችን ላይ አይደለም። ምክንያቱም ጥበብ ክርስቶስ ነው። ክርስቶስ ታዲያ ለምን በሴት ጾታ ተጠቀሰ እዚህ ጋር? የት ጋር? አሁን እዚህ ጋር በሴት ይሄ ምንም ይሄ ሰራተኛ ነበርኩ። አዎ አብሬ ዋና ሰራተኛ ነበርኩ እና ምንድን ነው አሁን እዚህ ጋር አልገባኝም እያለች የምትናገረዋ ማን ነው አለች አለ ክርስቶስ እንደ የራሱ ቃሉ እኮ እንደ አብሬ ሰራተኛ ነበርኩ እና ታዲያ ወንድና ሴት ይላል እንደዚህ ጋር። እስኪ ዝም ብለህ አንብበው እስኪ። ወንድና ሴት ይላል የቱ ጋር ነው? አንተ ሴቱ ላይ መጣው። አንብበው ታገኘዋለህ። ዝም ብለህ አንብበው እስኪ። አሁን ምኑ ጋር አንብብ እስቲ ንገረኝ። ምን ላይ ነው ስለ ጥበብ ያነበብኩኝ ቅድም? ምን ላይ ነው? እሺ ምሳሌ 8 ምሳሌ 8 ላንብብልህ፣ ችግር የለውም።
ቀላያት ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት